ከዛሬው ፓርላማ ውሎ በኋላ ጠቅላይ ሚኒስትር አብይ አህመድ ለዶክተር ደሳለኝ ጫኔ አዲስ ሹመት ሊሰጧቸው እንደሆነ እየተሰማ ነው። ከዚህ በኋላ ባለው ጊዜ አብረን እንድንሰራ እፈልጋለሁ ሲሉ ግልጽ ጥያቄ አቅርበውላቸዋል። ከፓርላማው ስብሰባ በኋላም አብይ እና ደሳለኝ ጫኔ በጋራ ችግኝ ሲተክሉ ታይተዋል። በሌላ በኩል ጠቅላዩ እነ ክርስቲያን ታደለ ከእስር ሊፈቱ እንደሚችሉ ፍንጭ ሰጥተዋል። ቀዳሚው ዘገባችን ነው፣ የምታደምጡት ይሆናል። ህወሓት ተደጋጋሚ ትንኮሳ እየፈጸመብን ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ከህወሓት ጋር ለመነጋገር ቅድመ ሁኔታ ያስቀመጡ ሲሆን ስለተሸጡ ወታደሮች ጉዳይም ለመጀመሪያ ጊዜ ተናግረዋል። የእርሳቸው አማካሪ የሆኑት ጌታቸው ረዳ በበኩላቸው ትግራይ ነጻ ለማውጣት እንዘጋጅ ሲሉ ተደምጠዋል። ሌላኛው ዘገባችን ነው፣ ትሰሙታላችሁ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ስምምነት የማይደረስ ከሆነ የተጀመረውን ስራ እንደሚያጠናቅቁ መናገራቸውን ተከትሎ የኢራን የውጭ ጉዳይ ሚኒስትር ዛቻ እስከቀጠለ ድረስ ድርድር እንደማይጀመር ተናግረዋል። ይህንንም ይዘነዋል፣ በዝርዝር እነግራችኋለን። ሩሲያ በኪየቭ ላይ ከባድ የተባለለትን ጥቃት ፈጸመች። ሩሲያ በሳምንት ውስጥ ለሁለተኛ ጊዜ በኪየቭ ላይ በፈጸመችው ጥቃት በርካታ ሰዎች ተገድለዋል። በዝርዝር እናስደምጣችኋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩት ዘንድ ግብዣችን ነው። ከዛሬው ፓርላማ ውሎ በኋላ ጠቅላይ ሚኒስትር አብይ አህመድ ለዶክተር ደሳለኝ ጫኔ አዲስ ሹመት ሊሰጧቸው እንደሆነ እየተሰማ ነው። ከዚህ በኋላ ባለው ጊዜ አብረን እንድንሰራ ፈልጋለሁ ሲሉ ግልጽ ጥያቄ አቀርበውላቸዋል። ከፓርላማው ስብሰባ በኋላ አብይና ደሳለኝ ጫኔ በጋራ ችግኝ ሲተክሉ ታይተዋል። በሌላ በኩል ጠቅላዩ እነ ክርስቲያን ታደለ ከእስር ሊፈቱ እንደሚችሉ ፍንጭ ሰጠዋል። የዛሬው የተሰናባቹ ፓርላማ ውሎ መነጋገሪያ እንደሆነ ነው። የኮሪደር ልማቱ የጊዜ እርጣትና መለኮታዊ ጣልቃ ገብነት አለበት ከሚለው ፈር የለቀቀ ውዳሴ አንስቶ ለጠቅላይ ሚኒስትሩ ቁመን እናጨብጭብላቸው የሚሉ የፓርላማ አባላት ካቀረቡት ውዳሴ አንስቶ ዶክተር ደሳለኝ ጫኔ ለጠቅላዩ እስካቀረቡት መረር እና ቆምጠጥ ያለ ጥያቄ ድረስ ብዙ ታይቶበታል። ከዛሬው የምክር ቤቱ ውሎ በኋላ ግን ትኩስ መነጋገሪያ የሆኑ ጉዳዮች መነሳታቸውን ቀጥለዋል። በተለይም ጠቅላዩ ለተሰናባቸው የምክር ቤት አባል ዶክተር ደሳለኝ ጫኔ ሹመት ሊሰጧቸው ይችላል የሚለው ዜና ትኩረት የሚስብ ነው። ጠቅላይ ሚኒስትር አብይ አህመድ ከዛሬው የፓርላማ ውሏቸው በኋላ ለተሰናባቹ የፓርላማ አባል ያልተጠበቀ የሚኒስትርነት ሹመት ሊሰጡ እንደሆነ ጭምጭምታዎች እየተሰሙ ነው። ጠቅላዩ በዛሬው ማብራሪያቸው ላይ ክቡር ደሳለኝ ጫኔ የመጨረሻ ያሉት ንግግር የመጨረሻ ባይሆንና ከዚህ ምክር ቤት ውጭ ከመንግስታችን ጋር ሆነን ሀገራችንን እንድናገለግል ጥሪ አቀርባለሁ በማለት ለዶክተር ደሳለኝ ጫኔ የአብረን እንስራ ጥሪያቸውን አቅርበዋል። አብይ ለደሳለኝ ሹመት ሊሰጧቸው ነው የሚለውን መረጃ እውነትነት ከፍ ያደረገው ደግሞ አብይ በዛሬው ምክር ቤት ስብሰባቸው ላይ ከአንዴም 2-3 ጊዜ የዶክተር ደሳለኝን ስም በበጎ እያነሱ መጥቀሳቸው ነው። ደሳለኝ ጫኔ ቀደም ሲል ለጠቅላይ ሚኒስትሩ በርካታ ጥያቄዎች አነሱ ሲሆን አብይም የፓርላማ አባሉን ደሳለኝ ጫኔን ስም ከ3 ጊዜ በላይ በመጥራት ከዚህ ቀደሙ በተለየ መልኩ ሲያወድሷቸውና ሲያደንቋቸው ተስተውሏል። ከዚህ ቀደም አብይ ለተቃዋሚዎች ስልጣን ከመስጠታቸው አስቀድሞ ስልጣን ሊሰጡ ያሰቡትን ግለሰብ ማሞገስ ያዘወትራሉ። ለአብነትም ለዶክተር ብርሃኑ ነጋና በለጠ ሞላ ሹመት ከመስጠታቸው አስቀድሞ ሁለቱን ግለሰቦች አደንቋቸው የነበረ ሲሆን አሁንም ለዶክተር ደሳለኝ ያቀረቡት ያልተለመደ ተደጋጋሚ ሙገሳ ለሹመት አጭተዋቸው ሊሆን እንደሚችል ፍንጭ የሰጠ ነው። ለዚህም ይመስላል አብይ ዶክተር ደሳለኝ መደመርን በሚገባ የተረዳ ሰው ሲሉ የጠሯቸው። በሌላ በኩል የደሳለኝ ጫኔ የፓርላማ ጓድ የነበሩትና በአሁኑ ወቅት በእስር ላይ የሚገኙት እነ ክርስቲያን ታደለ ሊፈቱ እንደሚችሉ ጠቅላይ ሚኒስትሩ ፍንጭ ሰጠዋል። ከምክር ቤት አባላት ሰላምን አስመልክቶ ለቀረበላቸው የስጋትና ይህንን ስጋት እንዴት መቀልበስ ይቻላል የሚል ሰፊ ጥያቄ ምላሽ የሰጡት ጠቅላይ ሚኒስትሩ በአማራና በኦሮሚያ ክልሎች በርካታ መሳሪያ ያነገቱ አካላት ወደ ሰላም አማራጭ መምጣታቸውን አመልክተዋል። አሁንም ቢሆን ይህንን የሰላም አማራጭ መከተል እንደሚገባና መንግስታቸው
ለዚህ ስኬት የሚችለውን ሁሉ እንደሚያደርግ አስታውቀዋል። እስረኞችን ከመፍታት ጀምሮ ኢትዮጵያን ወደ ሰላም የሚወስዱ ማናቸውም እርምጃዎች እንደሚወሰዱ ያመላከቱት የጠቅላይ ሚኒስትሩ ንግግር መንግስት እስረኞችን ለመፍታት በሂደት ላይ መሆኑን የሚያመላክት ተደርጎ ተወስዷል። ይፋ ባይወጣም የጠቅላይ ሚኒስትሩ ንግግር ሰላም ለኢትዮጵያ የሚሉ ወገኖች ሀገራቸው ሰላም እንድትሆንና አለመግባባቶች በስምምነት እንዲፈቱ ሌት ተቀን የሚያደርጉት ጥረት ተስፋ እያፈራ መሆኑን አመላካች ሆኗል። ህወሓት ተደጋጋሚ ትንኮሳ እየፈጸመብን ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ከህወሓት ጋር ለመነጋገር ቅድመ ሁኔታ ያስቀመጡ ሲሆን ስለተሸጡ ወታደሮች ጉዳይም ለመጀመሪያ ጊዜ ተናግረዋል። የእርሳቸው አማካሪ የሆኑት ጌታቸው ረዳ በበኩላቸው ትግራይን ነጻ ለማውጣት እንዘጋጅ ሲሉ ተደምጠዋል። በህዝብ ተወካዮች ምክር ቤት 5ኛ ዓመት 30ኛ መደበኛ ስብሰባ ላይ ከህዝብ እንደራሴዎች ለተነሱ ጥያቄዎች ምላሽ የሰጡት ጠቅላይ ሚኒስትር አብይ አህመድ ህወሓትም ጭምር ቀልብ ከገዛ ለመነጋገር ጥረት ማድረግ ያስፈልጋል ብለዋል። ጠቅላይ ሚኒስትሩ ለምክር ቤት አባላት በሰጡት ማብራሪያና ምላሽ ማጠቃለያ ላይ ህወሓትም ጭምር ቀልብ ከገዛ አእምሮ ከገዛ ለመነጋገር ሰላም ለማምጣት ጥረት ማድረግ ያስፈልጋል ሲሉ ተደምጠዋል። አያይዘውም ከሰላም ውጪ ያለው ሁኔታ አይጠቅመንም በማለትም አክለዋል። በትግራይ ክልል ያለውን ውጥረት በተለያየ ንግግራቸው ክፍል ላይ የጠቀሱት ጠቅላይ ሚኒስትሩ በትግራይ ክልል ጦርነት እንዲነሳ ሰፊ ፍላጎት አለ እምቢ ያልንበት ምክንያት ተርፍ የለውም ብለን ነው ሲሉም ተደምጠዋል። በትግራይ በፌዴራል መንግስቱ የተቋቋመው ጊዜያዊ አስተዳደር በህወሓት መሪዎች ከተወገደ በኋላ የሌላ ዙር ጦርነት ስጋት በክልሉ ተፈጥሯል። ይህንንም በተመለከተ ከምክር ቤት አባላት የተጠየቁት ጠቅላይ ሚኒስትሩ በየቀኑ በርካታ ውጊያ፣ ጦርነት ሊቀሰቅሱ የሚችሉ ትንኮሳዎች ትግራይ ውስጥ ባሉ ኃይሎች በየጊዜው ይፈጸማል በማለት ያለውን ሁኔታ ገልጸዋል። ጨምረውም በርካታ የትግራይ ልጆች በጉልበት ታፍሰው ሱዳን ላለው ጦርነት ተሽጠዋል በማለት በጎረቤት ሀገር ላለው ጦርነት ከትግራይ ወጣቶች እየተወሰዱ መሆናቸውን ተናግረዋል። በሱዳን ጦርነት ውስጥ የትግራይ ወጣቶች በማያውቁት ጉዳይ ህይወታቸውን እያጡ ነው ብለዋል። በፌዴራል መንግስቱና በህወሓት መካከል ያለው ውጥረት ከጊዜ ወደ ጊዜ እየተባባሰ ከመምጣቱ ባሻገር ወታደራዊ እንቅስቃሴዎች ስለመኖራቸው ሪፖርቶች ወጥተዋል። ጠቅላይ ሚኒስትሩም በዚህ ሁሉ ውስጥ የትግራይ ህዝብ የችግሩ ባለቤት ሳይሆን የችግሩ ገፈት ቀማሽ ተጎጂ ነው በማለት በክልሉ ውስጥ ለህዝቡ አስቸጋሪ ሁኔታ መፈጠሩን በማንሳት የትግራይ ተወላጆች ከክልሉ ይልቅ በሌሎች የኢትዮጵያ ክፍሎች ውስጥ በሰላም ወጣው የመግባት እድል እንዳላቸው ተናግረዋል። ይህ በእንዲህ እንዳለ አቶ ጌታቸው ረዳ በበኩላቸው ትግራይን ነጻ ማውጣት አለብን ብለዋል። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ በሀገሪቱ የተለያዩ አካባቢዎች የሚታዩትን የልማት ስራዎች ከትግራይ ወቅታዊ መስቀልቅል ጋር በማነጻጸር በቁጭት ተናግረዋል። በሌሎች አካባቢዎች የማያቸው የልማት እመርታዎች ለትግራይ ህዝብ እንደ ቅንጦት መታየታቸው ልብ ይሰብራል ያሉት አማካሪው ለዚህ ውድመት ተጠያቂው የገዛ ጥቅሙንና ስልጣኑን ለማስቀጠል ሲል ክልሉን እያወደመ ያለው የጦርነት ናፋቂ ቡድን መሆኑን በግልጽ አጋልጠዋል። ይህ የጥፋት ቡድን የራሱን ህልውና ለማራዘም ወጣቱን በአስገዳጅ ሁኔታ ወደ ጦርነት በማገድ ክልሉን ወደ ከፋ ማህበራዊና ኢኮኖሚያዊ ቀውስ እየከተተው ይገኛል ብለዋል። ህግ አራዊት አዋጅ በማውጣት ከጦርነት የተረፈውን የትግራይ አምራች ኃይል በግዳጅ ወደ እልቂት እየመለመለ ያለው ይህ ቡድን ወጣቱ ህይወቱን ለማዳን በገፍ እንዲሰደድ እያደረገው ነው። ሁኔታው በአስቸኳይ የማይቀለበስ ከሆነ የትግራይ ህዝብ የረጅም ጊዜ ተሳዳጅ የመሆን የህልውና አደጋ ተጋርጦበታል ሲሉ ተደምጠዋል። የፕሪቶሪያውን የሰላም ስምምነት መነሻ ያደረጉት ጌታቸው ረዳ በሀገሪቱ ህገ መንግስት መሰረት ሊኖር የሚገባው አንድ የሀገር መከላከያ ሰራዊት ብቻ መሆኑን አስታውሰዋል። ከዚህ ውጭ ያሉ ማናቸውም መደበኛ ታጣቂዎች በአስቸኳይ ትጥቅ ፈተውና አዲስ ወስደው ወደ ቀደመ ሰላማዊ ህይወታቸው መመለስ አለባቸው። በትግራይ ምድር ልማትና ዲሞክራሲ እንዲያብብ በመጀመሪያ የህልውና ጉዳይ የሆነውን ሰላም ማረጋገጥ ቀዳሚው ተግባር ሊሆን ይገባል ብለዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ስምምነት ላይ የማይደረስ ከሆነ የተጀመረውን ስራ እንደሚያጠናቅቁ መናገራቸውን ተከትሎ የኢራን የውጭ ጉዳይ ሚኒስትር ዛቻ እስከቀጠለ ድረስ ድርድር እንደማይጀመር ተናገሩ። የመግባቢያ ስምምነት ከተፈራረሙ በኋላ በጄኔቫ የመጀመሪያ ዙር ንግግር ያደረጉት ዋሽንግተንና ቴህራን የቀድሞው የኢራን ጠቅላይ መሪ አያቶላህ አሊ ቀብር እስከሚጠናቀቅ ድረስ ድርድሩን መግታታቸውን ትራምፕ ገልጸው ነበር። የአሜሪካ ፕሬዝዳንት ሰኞ ምሽት በዋይት ሃውስ ከጋዜጠኞች
ጋዜጠኞች ጋር በነበራቸው ቆይታ ስምምነት ላይ እንደርሳለን ወይም ስራውን እናጠናቅቃለን፣ ስራውን መጨረስ አስቸጋሪ አይሆንም ሲሉ ተናግረዋል። በአንድም ሆነ በሌላ መንገድ እናሸንፋለን ያሉት ትራምፕ የኤሌክትሪክ ኃይል ማመንጫ ጣቢያዎቻቸውን መምታት እንችላለን፣ እነርሱም ያውቁታል ብለዋል። ለዚህም የትራምፕ ንግግር ምላሽ የሰጡት ኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በበኩላቸው ቴህራን ላይ የሚሰነዘረው ዛቻ እስከቀጠለ ድረስ የመጨረሻ ስምምነት ላይ ለመድረስ የሚደረገው ድርድር እንደማይጀመር ገልጸዋል። ሚኒስትሩ በኤክስ ገጻቸው ባሰፈሩ ጽሑፍ አሜሪካ ጋር የተፈረመው የመግባቢያ ስምምነትን አንቀጽ 13ን ጠቅሰው ግልጽ ነው ብለዋል። ሚኒስትሩ የጠቀሱት አንቀጽ በስምምነቱ ላይ የሰፈሩ ጉዳዮች ተግባራዊ እስካልሆኑ ድረስ ሁለቱ ሀገራት ለመጨረሻ ስምምነት የሚደረግን ድርድር እንደማይጀምሩ የሚገልጽ ነው። በስምምነቱ ድንጋጌዎች አንዱ ሁለቱም ሀገራት አንዳቸው በሌላቸው ላይ ኃይል እንዳይጠቀሙ ወይም እንዳይዝቱ ያስሳል። የውጭ ጉዳይ ሚኒስትሩ አራግቺ የአያቶላ አሊ ሐሚኒን የቀብር ስነ ስርዓት የሚያሳዩ ምስሎችን ከጽሑፉ ጋር ለጥፈዋል። በሚሊዮኖች የሚቆጠሩ ኩሩ ኢራናውያን በአንድነት ታላቁን አያቶላ ሐሚኒንና አሻራቸውን ለማሳየት ወጥተዋል ሲሉ ጽፈዋል። አክለውም እነርሱም ሆነ ደፋሩ ጦር ኃይላችን በማንኛውም ዛቻ አይነኩም ብለዋል። ሩሲያ በሳምንት ውስጥ ለሁለተኛ ጊዜ በኪየቭ ላይ በፈጸመችው ጥቃት ቢያንስ 11 ሰዎች ተገደሉ። ሩሲያ በሳምንት ውስጥ ለሁለተኛ ጊዜ በዩክሬን መዲና ኪየቭ ላይ በፈጸመችው ጥቃት ቢያንስ 11 ሰዎች መገደላቸውን የከተማዋ ከፍተኛ ወታደራዊ አስተዳዳሪ ተናገሩ። ቲሙር እንዳሉት ከሟቾቹ በተጨማሪም 5 ሕፃናትን ጨምሮ 46 የሚሆኑ ሰዎች ጉዳት ደርሶባቸዋል። በኪየቭ ግዛት ውስጥም ሌሎች 3 ሰዎች መገደላቸውን የድንገተኛ አደጋ ባለስልጣናት ተናግረዋል። ቲሙር በቴሌግራም ገጻ ባጋሩ ጽሑፍ በከተማዋ በሚገኙ ከ20 በላይ አካባቢዎች የነፍስ አድን ጥረት እየተደረገ መሆኑን ገልጸው በሁለት አካባቢዎች ሁለት ትልልቅ የመኖሪያ ህንጻዎች በጥቃቱ መመታታቸውን አክለዋል። የአሁኑ ጥቃት የተፈጸመው ፕሬዝዳንት ቮሎዲሚር ዜሌንስኪ ከፕሬዝዳንት ትራምፕ ጋር ይነጋገራሉ ተብሎ በሚጠበቅበትና በቱርክ ከሚካሄደው የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ ስብሰባ ዋዜማ ላይ ነው። ጥቃቱ ከመፈጸሙ ከሰዓታት በፊትም ዜሌንስኪ ባለፈው ሐሙስ 30 ሰዎች የተገደሉ በትን ጥቃት ተከትሎ ሞስኮ በኪየቭ ላይ ሁለተኛ ዙር መጠነ ሰፊ ጥቃት ለመፈጸም እየተዘጋጀች እንደሆነ ገልጸው ነበር። የእሁዱ ምሽት ጥቃት ለመዲናዋ ነዋሪዎች አስጨናቂ የነበሩ ከፍተኛ ፍንዳታዎች የተሰሙበት እንዲሁም ዩክሬን በአየር መከላከያ ደውል ድምጽ የተናወጠችበት ነበር። በርካታ ነዋሪዎችም ከምድር በታች ባሉ መጠለያዎች ለመግባት ተገደዋል። የሩሲያ ባሊስቲክ ሚሳይሎች በከተማዋ በርካታ ህንፃዎችን መምታታቸውንም የከተማዋ ከንቲባ ቪታሊ ተናግረዋል። በአንዳንድ የመኖሪያ ህንፃዎች እሳት መነሳቱንም ከንቲባው አክለዋል። እንደ ከንቲባው ከሆነ መጋዘንና የመኪና ጋራዦችም በጥቃቱ ወድመዋል። ሰኞ ዕለት ጠዋትም በከተማዋ መጠነ ሰፊ ውድመት ታይቷል። ሩሲያ ባለፈው ሐሙስ በርካታ የድሮንና የሚሳኤል ጥቃቶችን የፈጸመች ሲሆን አርብ ዕለት የማስጠንቀቂያ ድምፅ ከተማዋ ከተሰማ በኋላ በ10 ሺዎች የሚቆጠሩ ነዋሪዎች ከአካባቢው እንዲወጡ መደረጋቸው ታውቋል።